በቁልምጫ ማልበልሽ እኔ የኔለኝታ መከታዬ ደስ እንዲለኝ በምልጥራሽ የበፊቱ ውስጥሽ ምናምን ያለው ፈገግታ ደስታ ምናምን የሆነ ከልብሽ የምትስቅ ነገር የለም። ደስ ብሎኛል አስበለን እንደዚህ በማዘጋጀት ስላከበርከኝ ቴንኪው። ግን ማለት አንተ ላይክ ወይን ምናምን እንደዚህ ኬክ አድርገህ ምናምን ፍቅረኛ ያለ ሰው ነህ እና ያ ነገር ማለት ኖርማል አይደለም ለኔ። ማነው በዚህ ሰዓት ከሱቅ ያዘህ እስካውቃለሁ? ኧረ የለም እና ኧረ ማንም አይደለም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ሁላችሁም በያላችሁበት ሰላም፣ ጤና፣ ደስታ እንደሆናችሁ ባለሙሉ እምነት ነኝ። ያው እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን ከእናንተ ናፍቆት በስተቀር እና እንዴት ናችሁ? ያው እኛ በጣም ደህና ነን። ያው እንግዲህ ዛሬ እያያችሁኝ ነው መቼስ በአበባ ተከብቤ በአበባና በፊኛ ተከብቤ ምንድን ነው እያላችሁ እንደሆነ ተስፋ አደርጋለሁ። ያው ዛሬ እንግዲህ በጣም ከረጅም ጊዜ በኋላ እንደዚህ አይነት ነገር ላደርግ ነው ማለት ነው። እና አድርጌም የማውቅ አይመስለኝም። በእርግጥ ያው ምንድን ነው የሚባለው ልምዱ የለኝም። እና ዛሬ እንግዲህ ያው ይህን ነገር ለማድረግ ሞክሬያለሁ። ምንድን ነው ምናምን የምትሉኝ ከሆነ ደግሞ ያው ዛሬ ለሄሉ ቤቴ ላሳይሽ ብያት ቤት ጠርቻታለሁ ማለት ነው። እና ማለት ያው እንደዚህ ሰርፕራይዝ ምናምን ነገር እንዳዘጋጀው ምናምን ነገር አታውቅም። ያው ቤቴን አይታው ስለማታውቅ ሁሌ ቤትህን ትለኛለች። እና እስቲ ዛሬ ለምን ቤቴን አላሳያትም ብዬ አስቤ ነው ማለት ያው የምጠብቀው ምንም እንደዚህ አይነት ነገር የምጠብቅ አይመስለኝም እውነቱን ለመናገር። እና እኔ ደግሞ ይህንን ነገር ያሰብኩት ከተፈጠሩት ነገራቶች ሙሉ ማለት ነው። ያው የተፈጠሩትን ሁሉን ነገሮች አይታችኋል። ብዙ ነገራቶች ነው በቃ ማለት የሚደብሩ ጊዜያቶች ናቸው እያለፉ የነበሩትና በሁላችንም በእናንተም በእሷም በእኔም አካባቢያችን ላይ ባለው ሰው እንዳለ ማለት ነው። እና ያው ዛሬ ምንም ያው ፍሩት ምናምን ነው የተለየ ምንም ነገር የለውም። ያው ባዶ ቤት እንዳይሆን በማሰብ ነው። ያው ደስ እንደሚላት ተስፋ አደርጋለሁ። ያው የቤቴን ሎኬሽን ልኬላታለሁ፣ እየመጣች ነው። በጣም ደስ እንደሚላት እንግዲህ ተስፋ አደርጋለሁ ማለት ነው። እና በዚህ አጋጣሚ ያው ማለት እስከ ዛሬ ድረስ የሆነ እንደዚህ አይነት ነገር የማዘጋጀት እንትንም የለኝም፣ ልምዱም የለኝም፣ አዘጋጅቼም አላውቅም። በእርግጥ ግን ያው ዛሬ ደግሞ እንግዲህ ሞክሬያለሁ፣ የተሳካልኝ ይመስለኛል። እስቲ እናንተ እዩትና ትፈርዳላችሁ። እስቲ ያሳያቸው ካሜራማን። እና ያው እንግዲህ ይህንን ይመስላል። በጣም በትንሹ ነው በስሱ ነው የሞከርኩት። ሙከራ ነው የሚባለው። ያው እሷ ዛሬ ቤቱን ለማየት ነው የምትመጣው። በእርግጥ እንደዚህ አይነት ነገር እንዳለ ያው ልትገምት አትችልም በጭራሽ ማለት ነው። እና ያው እንግዲህ ባዶ ቤት እንዳይሆን በሚለው ነው። እና ሁላችሁም ያው ደስ እንደሚላችሁ እሷም ደስ እንደሚላት ተስፋ አደርጋለሁ። እኔም ያው ደስ ብሎኝ ነው ይህን ነገር የማደርገውና እስቲ እንጠብቃትና እንግዲህ እስካሁን ድረስ አልደረሰችም። ልደውልላት ትንሽ ቆይቼ ምናምን ወይም ትንሽ እንጠብቃትና እና ቤተሰብ ያው በዚህ አጋጣሚ ያው አንድ ማለት የምፈልገው ነገር ቢኖር ያው ሁሉም ነገር ያው ማለፉ አይቀርም ማለት አንዳንድ ጊዜ ያው የነበርንበት በጣም ብዙ ክራውድድ ነበረ እንዳያችሁትና
ማለት እኔ ደግሞ በዛ ነገር ውስጥ የሆነ ምንድነው እንዴት ነው የሚባለው አንዳንዴ ማስረዳት በጣም ይከብዳል እና የሆነ ማስረዳት ባይዘው በጣም ችሎታ የሚፈልግ ነገር ነው። የሆነ ነገር አጋጥሟችሁ ያንን ነገር ለማስረዳት መሞከር ማለት እሱ ራሱ በጣም ሌላ ጥበብ ይጠይቃል እና እኔ ደግሞ የማስረዳት ችሎታ በጣም የለኝም። በቃ በጣም ነው በዛ ማዝ ነው የሆነ ማስረዳት ብችልና ሁሉን ነገር ባስረዳችሁ ብነግራችሁ ብትረዱኝ ምናምን ደስ ይለኛል። ማለት ሁላችሁም ሰብስክራይብ አድርጉ። 150 ሺህ እንግባ። አሁን ኦልሬዲ ተቃርበናል። 150 ሺህ እንግባ። 150 ሺህ እንግዲህ ስንገባ በጣም ትልቅ ሰርፕራይዝ እንዳለ ሁላችሁም ታውቃላችሁ አይደለም? 150 ሺህ ስንገባ ትልቅ ሰርፕራይዝ፣ ሁላችሁም መገመት የማትችሉት ሰርፕራይዝ ይኖራልና 150 ሺህ ሁላችሁም ሼር አድርጉ፣ ቪዲዮ ኮፒ ሊንክ አድርጉ፣ ሰብስክራይብ አድርጉ፣ ፍቅራችሁን አሳዩን። ግዴታ መግባት አለብን። በጣም እየዘገየን ነው በጣም ማለት ነውና እንግዲህ 150 ሺህ ካስገባችሁ ትልቅ ሰርፕራይዝ እንጠብቃለን። አልመጣም ማለች መጣች መሰለኝ። ቤተሰብ እሷ ነች የምትሆኑ። እስቲ ሻማ ምናምን ልለው ካክሱና ማን ነው መጣው ለዛ ቅጣቱ በእኔ ላይ ሲበዛ ከፊቴን እያለሽ ከጎኔ አይቼሽ መች ጠግብሽ እኔ በሀሳብ ልቤ ምሩቅ ሄዶ ስላንቺ በፍቅር ተሰዶ ሲያስብሽ ሲያልምሽ ይውላል ዘወትር ባሳብ መጣው የኔም ቦት ገሬዳ አበባዬ ጣፋጭ ነሽ ጣፋጭ ማር ወለላዬ አይቼሽ አልጠግብሽ ለህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ሰርፕራይዝ ይላል። እንግዲህ ሀሳብ የማውሰው ደስ ቦታ ምቾት የሚሰጥሽ ቦታ እዚህ ጋር ለተንኮል ማለት ነው። ንፋሱ ሻሞቹን አጠፋው አንቺ ስትገቢ እንዴት አየሽ? አይ ምንድን ነው ተወዛገብኩ። ምንድን ነው የተወዛገብሽ? ማለት አልጠበቅሽም? ለምን ቆይሽ? በጣም ቆይሽ። ኧረ እባክህ ከእንቅልፌ እስክነሳ ነው፣ ግን አልጠበቅኩም እና ገርሞኝ ነው። ምንድን ነው ያልጠበቅሽው? ማለት ቤቱን ለማየት አይደል የመጣሽው? እና ቤቱን ለማየት ነው እንዴ? እንደዚህ ያልጠበቅኩም። ቤቴ ይሄንን ነው የሚመስለው እንግዲህ እንዴ? ከነ እንትኑ ይሄንን ነው የሚመስለው? አይ ኖ ይሄንን አልጠበቅኩም ነው እኮ ማለት። እንደዚህ ይሆናል ብለሽ አልጠበቅሽም ነው? ለምን መጠበቅ ነበረብሽ? ለምን ጠብቃለሁ? መጠበቅ ነበረብሽ በትልቁ። ቆይሽ በጣም ኧረ ቆይ ልረጋጋ ትንሽ። ከራስሽ ጋር አይደለም ትንሽ ለስማማ። ምንድን ነው ከራስሽ ጋር ያለሽ? አሁን አይ ማለት እኔም ያው እንደዚህ በትንሹ እንኳን እንደዚህ አድርጌ ጠበቅኩሽ። ትንሽ እንኳን ደስተኛ እንድትሆኝ በማሰብና ያው ማለት እንደዚህ እንደማትጠብቂ ገምቻለሁ። ማጠብቁት ብሏል። ማጠብቁት ማገምቱት በእውነት አልጠብቅም ጭራሽ። ያው እንግዲህ ማለት በጣም ከረጅም ጊዜ በኋላ እንደዚህ አይነት ነገር አድርጌ አውቃለሁ እንዴ? ለዛ እኮ ነው ያልጠበቅኩት፣ አድርገህ ስለማታውቅ ነው። እና በጣም
ቤተሰቦቼ እንግዲህ እኔ በጣም ከረጅም ምናምን ጊዜ በኋላ ነው እንደዚህ ያደረግኩትና ያው ይሄንን ነገር ደግሞ ሳደርግ ያው ምክንያት አለኝ። ማለት ያው ትልቅ ነገር አይደለም የሰው ልጅ መጠበቅ ያለበት በትንሹም ቢሆን ማሰቡ ራሱ ያስደስታል ብዬ ስለገመትኩኝ ነውና ማለት እንደማይደብርሽ ተስፋ አደርጋለሁ። ደስተኛ ኧረ ነው ደብሮኝ ሳይሆን ስላልጠበኩኝ ነው ማለት በቃ አሽታው እንዴ እኔ የኔ የጠበኩት ያው ቤትህን ልካይቸው ስለማላቅ ቤትህን ለማየት ነው እንጂ የመጣሁት ማለት እንደዚህ አልጠበቅኩም እና ገርሞኝ ነው እኮ ያው ማለት እሱማ ገብቶኛል እኮ ግን ምን አይነት ስሜት ተሰማሽ እኮ ነው? ደስ ብሎሻል ወይስ ደብሮሻል? እንዴ አይ ለምን ይደብረኛል እኮ አልደበረሽማ። ከደበረሽ ደግሞ እቺን ፍሩት እንኪ ያቀዘቅዝሻል እንኪ ድብርትሽን የሚያስለቅቅልሽ እሺ ምን በተመለከተ ነው? ማለት ምንም በተመለከተ ነው ደረጃ ሳደርሽ እቺ ነገር ደግሞ ፀጉርሽ ላይ ላደርግልሽ ነበር ግን ፀጉርሽ አይዝም። ሮዝ አበባ ላይ ሮዝ አይቻለሁ ምናምን ሮዝ አበባ የሆነ ግጥም ነበረ። አዎ ግን አልልም ላንተ። ለምን? አይ ጸባይ ታይቶ ወደፊት ምን ጸባይ የለህም እያልሽኝ ነው? ጸባይ እንዳለን አታስበው። ከኔ በላይ ጸባይ ያለው ሰው አለ ማለት እዚህ ጋር ሰላማዊ ነገር ነው እና ልከራከር። እሺ ለማንኛውም አሁን የሆነ ማንም ያውቃል በወሬ ያልያዝሽና ያው የሚታየው ነገር ሊበላ ስለሆነ ምን የምትፈልጊው ዋይን ትጠጫለሽ? አልጠጣም። ለምን? ይሄ አልኮል የለውም እና እንደዚህ እያላችሁ እንደዚህ እያልክ አልኮል የሌለው ወይን አለ እንዴ? አልኮል የለውም ትንሽ ፐርሰንት ነው። አታውቅም ብለህ የምሬን እኮ ነው። አታውቅም ብለህ አንተ በጣም ቀለኛ ሰው ነህ። ይኸውልሽ ዋይን ሲቀዳ ማለት ነው እንደዚህ ነው የሚቀዳው። ቆሜ ልግዳልሽ? እኔ እንደዚህ አይነት ነገር በጣም ማፍረው። ከዛ ትንሽ ይደረግና ማለት ነው እንደዚህ 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 ለራሴ ያላለ የሚገርም ትንሽ ቅመሽ። እሺ ቀምሰዋለሁ፣ ችግር የለም። የት ይሄዳል? አይ ያው ወሬውን እኮ ያው ለምን እሺ ምን በተመለከተ ነው የተዘጋጀው? ኬክም አለ ባይዘው ኬክም አዘጋጅቻለሁ። ልቁረስልሽ? አይ ተው ተው እበላለሁ። አይ ቆይ ልረጋጋ። አልተረጋጋሁም። ቆይ መጀመሪያ እኮ ምንድነው እንዳትረጋጊ ያደረግሽ ነገር ምንድነው? እንዳትረጋጊ ያደረግሽ ነገር አይ ኖ ምንም በተመለከተ ነው ማለት እንደዛ ምናምን ላይክ ማለት እንደዛ ምናምን የሆንክ ልጅ በአንዴ ቀይር ብለህ እንደዚህ ስታደርግ የሆነ ማለት ኮንፈርት አልተሰማኝም ትንሽ ማለት ምንድነው ኮንፈርት የሚነሳ ነገር አሁን እንደዚህ አይነት አሁን እኛ እንደዚህ አይነት ነገር ላይ ምናምን አይደለም ያለ ነው እና ለመስማማት ነው የሞከርነው እና ላይክ እና አልገባኝም እንደዛ ነው ማለት እነግርሻለሁ ያለውን ሁሉንም ነገር እኮ ያልኩን ነገር ምናምን ተቀብለህና ተስማምተህ ነው እንደዚህ ያዘጋጀኸው ወይስ እንዴት ነው? እዛ ነው። አይ ትንሽ ግር ስላለ ያው እኔ ይሄንን ነገር አስቤ ሳደርግ ያው ሁሉም ነገር ያው ቀስ በቀስ መጥራቱ አይቀርም። እስከዛ ግን እኔና አንቺ ያለን ነገር ግን እንደዚህ መሆን የለበትም ብዬ ስላሰብኩ ነው። ማለት ከዚህ በላይ ያለው የሚፈጠረው ነገር ይበቃል ብዬ ስላሰብኩ ነው። ገባሽ አይደለም? በቃ ያሳለፍነው ጊዜ ይበቃል ማለት ሁሉም ነገር ቆይ ማለት ቆይ እሺ ልንገርህ፣ የኔን ቤት ታውቀዋለህ አይደል? የኔን ቤት ታውቀዋለህ። ስለዚህ ኖርማል እንደ ጓደኛ ከዛ እኔ ቤቴ ነኝ ምናምን ስትለኝ ኦኬ ብዬ ተስማማ። ግን ማለት አንተ ላይክ ወይን ምናምን እንደዚህ ኬክ አድርገህ ምናምን ፍቅረኛ ያለ ሰው ነህና ያ ነገር ማለት ኖርማል አይደለም ለኔ። ፍቅረኛ ያለ ሰው ማለት ኖ አይደለም። እሺ እንዴ ነገሩን አታወሳስብብኝ። እኔ አሁን ለምሳሌ አንተን እንደዚህ አዘጋጅቼ ልጠራ አልችልም። ለምን?
ምክንያቱም ፍቅረኛ ስላለች እሷ ደግሞ እዛ ጋር ሌላ ነገር ነው የምታስበው። ገባ? ብዙ ነገር ነው የምታስበው፣ ብዙ ሀሳብ ነው የምታስበው። ምክንያቱም እንደዚህ አይነት ነገር ሲዘጋጅ ሰው ጋር እኛ ጋር ኖርማል እንኳን ቢሆን ሌላ ሰው ጋር ኖርማል አይሆንም። ገባ? ስለዚህ እኔ ማለት አግባብ ነው ብዬ ደስ ብሎኛል። አስበለን እንደዚህ በማዘጋጀት ስላከበርከኝ ቴንኪው። ግን ማለት እኔ ፍቅረኛ ኖሮት አንድ ሰው ለኖርማል ጓደኛው እንደዚህ ማዘጋጀት አለበት ብዬ አላስብም። በመጀመሪያ ደረጃ እኔ ፍቅረኛ የለኝም። ማለት ይሄ ነገር ከየት እንደመጣ እኔ ምንም ላቀብ የሆነ ምንም ግራ እያጋባሽኝ ነው። ራሱ ማን ነው ፍቅረኛ አለው ያለሽ? ማለት እኔን አታውቂኝም። እኔ ፍቅረኛ እንዴት ኖሮኝ በዚህ ልክ እንትን ሊሆን ይችላል? ያው ረጅም ጊዜ ምናምን አብረን አልነበረም፣ ተለያይተን ነበር ምናምን አላውቅም። ስለዚህ ማለት አሁን ላይክ እኔ እንጃ ምናልባት አካብጄው ምናምን ሊሆን ይችላል። ግን የተሰማኝን ነው የጠየቅኩ። እኔ በመጀመሪያ ምንም አይነት ፍቅረኛ የለኝም። ማለት ይሄ የተሳሳተ ኢንፎርሜሽን ነው የሰማሽው። ገባሽ አይደለ? ለዚህ ነው እኔ የዛን ጊዜም ማለት ለአንቺ ወሬ የነገረኝ ሰው በቃ በዚህ ልክ ነው ብዬ የነገርኩሽ ለዛ ነው። ኦኬ ችግር የለውም። የለኝም ካልክ ከአንተ በላይ ለእኔ እዚህ ጋር የሚቀርብ ሰው ስለሌለ አምናለሁ። ግን ያው እሺ ተስማምቼ እኮ ቅር እያልሽ እኮ አይደለም ታዲያ። ማለት እኔ አሁን እንድታምኚኝ ነው የምፈልገው። እኔ ፍቅረኛ የለኝም። እና ምንህ ናት? ስሟን አላስታውሰውም ጌታ። ግን ማናት ማለት ምንህ ናት እኮ አሁን እኮ መልስልኝ። ማንች ማንን ነው አልገባኝም። ምንህ ናት? ከእኔ ጋር እየተገናኘችዋለች ማለት ከእኔ ጋር ምናምን የተገናኘዋለች። ምንህ ናት? እሷ ፍቅረኛ አይደለችም፣ ጓደኛዬ ነች። እሺ በቃ እንደዚህ እንዴ ማለት የተዋጠልሽ ስላልመሰለኝ ነው በጣም። እኔ አሁን እዚህ ቦታ ላይ ሁሉንም ነገር ትተሽ በቃ እንደ ድሯችን እንድንሆን ነው። እኔ እዚህ ቦታ ላይ አሁን እንደ ድሯችን ሆነን ሰላም እንድንሆን በቃ ጭቅጭቅ የሌለበት ነገር እንዲኖር ስለምፈልግ ነው። ገባሽ አይደለ? በቃ አንቺም ሌላ ሰው እያመንሽ ነው፣ ሌላ ሰው የሚነግርሽ ነገር እያመንሽ ነው። እኔም እንደዛው። በማላችን የሆነ በጣም ከባድ የገባ ሰው አለ፣ ወይንም የገባ ወሬ አለ፣ ወይንም የሆነ ብቻ እንደዛ የሚያመላልስ ነገር አለ። ገባሽ አይደለ? ስለዚህ እኔና አንቺ ደግሞ እዚህ ቦታ ላይ እኔና አንቺ ነን ያለ ነው። በቃ ፍቅረኛ አይደለችም። በቃ አምኛለሁ እኮ ማለት ሁሌም እንድታምኚ ነው የምፈልገው እኔ። በቃ ታውቁት። አሁን ጥያቄ ነበረኝ ተመለሰልኝ። እሺ ሌላ ጥያቄ አለሽ እኮ ማለት አንቺስ የምትነግሪ ነገር ምንም የለም ማለት እኔ እያስገደድኩሽ አይደለም። እኔ የምነግርህ ነገር የለም። ጥያቄ ተመልሶልኛል። አሁን ግን ብበላም ችግር የለም። እሺ ከምንድን ነው መብላት የምትፈልጊው? አንተ ከምታስተናግደኝ እኔ ራሴን ባስተናግድ ይሻላል እኮ። የትኛው ልስጥሽ? ሳህን ላምጣልሽ? አይ እዚህ ጋር እየታየኝ ነው የሆነ ሳህን። ኬክ ይሻልሻል ወይስ ምን አይነት? የጾም ነው ኬኩ? የጾም ነው። ፍሩት አለ እዚህ ጋር። ኬክ ነው በቃ ኬክ እበላለሁኝ የጾም ስለሆነ። ጣፋጭ ነገር ትወጃለሽ? ጣፋጭ ነገር ትወጃለሽ? ብዙ አይደለውም ግን ደስ ይለኛል። አይደብርም። ጥሩ ነው ብለሽ ነው ግን ምን ጣፋጭ ነገር ላይ ከመራር ነገር ይሻላል። አይ ምንም ከመራር ነገር ይሻላል። እኔ ደግሞ እንደዚህ መረር ነገር ነው ደስ የሚለኝ። አንተ እሱን ጠጣ፣ እኔ እንበላለን። እሺ ላጉርስሽ። እንዴት አልፈልግም። ላጉርስሽ እንዴ ልንከባከብሽ እንጂ ለምንድን ነው እምቢ የምትይው? እሺ አድርሰኝ። አሁን አልፈልግም። ይዛ ስርዛ ታስጠላ። እኔ ሰፍ ብዬ ጌታ። እሺ አታስነካኝ፣ ኬክ አታስነካኝ፣ ማለት አታስነካኝ። ለሁለተኛ ጊዜ አመንሽ? እንዴ ጎረስኩ እኮ ባልሰጥሽስ ኖሮ
አይ አሁንማ ሌላ ጸብ ይነሳ ነበር። ኧረ ግን በጣም ጣፋጭ ነው። ስማ እና እንዴት ነበር ከኔ ተለይታ የነበረው ጊዜ? ወደድከው ወይ? ያው አልጠላሁትም። ለምን? ያው አንዳንድ ጊዜ መለየት አሁን እኮ ምን ልትለኝ እንደሆነ ልንገርህ። አንዳንዴ መለያየት ምናምን ጥሩ ነው፣ ብዙ ትምህርት አለው ልትለኝ ነው። እግዚአብሔርን ነው እመን ነው አይደለም? እመን ነው አይደለም እኮ እኔ በተወይ ሀሳቡን ገና ሊያወራ ሲል ነው ማቀበትና እኮ ያው ስልሽ በመለየት አይደለ ይሄንን ትምህርት ያወቅ ነው ማለት ያወቅኩት። ያው አንቺም እንደዛ ነው እንዴ? ለምን እኔ ምንም አልተማርኩም። ምን ያረጋግጥ ታምሬ ጨርሻለሁ። ምንም ስትይኛል ነበር ከኔ ሳታረጋግጪ ግን በራስሽ ደምደመሽ ፍቅረኛ ነች ስትይኛል ነበር። ታዲያ እሺ በቃ አሁን ተው ስለሷ ነው እኮ ይሄም ትምህርት እኮ ነው። አሁን እኔም ደግሞ ላይክ አንቺን መጠየቅ እየቻልኩኝ ይሄንን ሁሉ ነገር ማድረግ ራሱ በቃ ይሄ አሁን ለሌላ ጊዜ አይለመድም ማለት ነው። አንቺም እንደዛው እኔም እንደዛው። እሺ አንቺስ እንዴት ነበረ ከኔ ተለይተሽ? እኔ በጣም ቆንጆ ነበር። ምን እያደረግሽ ነበር? ሚስጥር ማለት ምንድን ነው ሚስጥር? አሁን ሚስጥር እኮ የለም፣ ንገሪኝ እንዴ። ለምን የለም? ሚስጥርማ አለ እንጂ። ለምን እንዴ? ሚስጥር የሚባል ብዙ ነገር ስላለ ነው። በዚህኛው በኩል አስቀምጥ። ሚስጥር እንዲኖር አልፈልግም። ማን ደግሞ የሴት እንግዳ የለውም ስለሚባል እያዘዝኩ ነው። ሚስጥር እንዲኖር አልፈልግም እኮ ግን አለ። ምን ይደረጋል? ሚስጥር እኮ እሺ። የት ነበርሽ? እንዴት ነበረ? ምን ነበረ የምታደርጊው? እኔ ብዙ ቦታ ነበርኩ ምናምን ብዙ ነገር ነበር ማደርገው። በቃ እንደዚህ ነው እንጂ ግራ እያጋባሽኝ ነው። በግልጽ ለምን እንደማትነግሪኝ? ብዙ ቦታ ማለት ምንድን ነው? ፖሊስ ነበርሽ? ምን ፓትሮል ታረጊ ነበር? እሺ። እና ቴንኪው። ለምን እንደዚህ አክብረህ እንደዚህ አዘጋጅተህ ስለጠራኸኝ እና ቤትህ ታምራለች። ያው የወንደ ላጤ ቤት ነው እንግዲህ ያው በደንብ ሚስት ስታገባ ይሻሻላል። ሚስት ሳገባ ወደፊት ሰፋ ይላል፣ መሻሻሉ አይቀርም ምናምን ነገር። አሁን ግን ለአንድ ላጤ ይበቃል። እንዴት ግን ማለት ይሄንን ሁሉ ጊዜ ቤቴን ሳላሳይሽ ምናምን ነበር የሚሰማሽ? ምንም እግዚአብሔር ይመስገን። ለምንድን ነው ማያሳየኝ ምናምን ብለሽ አስበሽ አታውቂም? ሚስትና ልጅ ይኖረዋል ብዬ አስቤ አውቃለሁ። ሚስትና ልጅ ስላለው ነው ቤቱን የማያሳየኝ። እንደዛ ነበር ማስበው እንጂ ሌላ ክፉ ነገር አላስብም ነበር። ምር እኔ እንደዛ ነበር ማስበው። ቤተሰቦች እስካሁን ሰላም አላልኩም፣ ግን እኔ ማስበው እንደዛ ነበረ። ማለት በቃ የሆነ ልክ አሁን ልጆች ምናምን ትዳር ካለው መቼም ቤቱን ሊያሳይ አይችልም ሰው። ለዛ ነው ማለት ያው በእርግጥ ትዳርና ሚስት ልጅ ምናምን ደስ ይላል እኮ የእግዚአብሔር በረከት ነው እንዴ። የሚደበቁ ነገሮች አይደሉም ብዬ ነው። አይ እንደ ሰው ይለያያል፣ እንደ ሰው ይለያያል። የምርሽን ይሄንን እኮ ማግኘት በጣም ከባድ ነገር ነው። እና እንዴት ነው ሰው በዚህ ልክ ሊደብቅ አይችልም? በተለይ እኔ ያሰብኩትን ነው። እኔ ያሰብኩትም ሰው የሚያሳሰበኝ እንደዛ ነው። እንደዛ ነበር የሚመስለኝ። ከዚህ በኋላ ግን በቃ እኔም አንቺም የሰው ወሬ አንሰማም አይደል? እኔ የእውነት ነው የምልሽ። ማለት ከዚህ በኋላ ሁለታችንም እርስ በርሳችን ተነጋግረን ብንግባባ ነው የሚሻለን። ማለት ሌላ ሰው በማላችን አስገብተን ነገሮች የባሰ ደረጃ ከሚደርሱ እኔና አንቺ ብቻ አውርተን ነገሮችን መፍታት እንችላለን ብዬ አስባለሁ። ተስማምቻለሁ። እሺ፣ ስለዚህ ወይን ትጠጪዋለሽ ወይስ? ለምን አልጠጣም? እና ለምንድን ነው ያስገዛሽኝ? እኔ እኮ የምጠጪ መስሎኝ ነው። እና ታዲያ ስገዛ አማክረኝ ነው እንዴ? ባማክርሽ ጥሩ ነበረ። ብታሙ ትጠጫለሽ ወይ ብለህ ብጠይቀኝ ከዛ መልስልህ ነበር። እሺ፣ ስፕራይት ላምጣልሽ ወይ ኮካ? አይ ምንም አልጠጣም። በቃ እውነት ለመናገር ደስ ብሎኛል እኮ። ደስ ካለሽ ታዲያ ቢያ ምን የሆነ ነገር ቢያ እኮ እበላለሁኝ። ቆይ ላውራ መጀመሪያ። እሺ። እኔ እኮ ከፋኝ እኮ እየበላሽ አይደለም። እሺ፣ ችፕስ ስጠኝ። እሺ፣ አታሽኮርመኝ። ልትበላው ነው አይደለም? ይሄንንም አንቺ ቢ እኔ ችፕስ አልወድም። ኧረ እንደዛ ትበላ አልወድም። በፊት ትበላ ነበር
ቺፕስ አልወድም። ቀየርክ ሀሳብ? ቦርጭ እያወጣብኝ ስለሆነ ማለት የሆነ ግን ይሄ የበፊቱ ውስጥሽ ምናምን ያለው ፈገግታ፣ ደስታ ምናምን የሆነ ከልብሽ የምትስቂው ነገር የለም አሁን ላይ። ኧረ እባክህ እውነት እንጃ እንዳለ ነው የሚሰማኝ። ደግሞ በጣም ነው የማረብሽ። ድሮም ወይን የጠጣ ሰው አምኜ አጠገብ መቀመጤ መች የጠጣውን እኮ አልጠጣሁም፣ ቀመስኩኝ። ያው ነው ያው ወዴት እንደሚወስድ አይታወቅም። እንደዛ እንኳን አታስብ። ወይኔ የጠጣ ሰው አመኘት። አይታመንም ወንድ ልጅ ወይን ጠጥቶ አጠገቡ። እኔ ወይን እንኳን እንትን አይደለም፣ እኔ ጠንካራ ያለ ነገር ነው የምጠጣው። እሺ በቃ ታውቁት። ይሄንን እኮ ለአንቺ ነበር የገዛሁት። በቃ ማን ይጠጣል ታዲያ? ወደፊት ትልቅ ሰውን እጀምራለሁ። ትልቅ ሰው ማነው? እዚህ ጋር ምንሽ ነው? አይንሽ አሞኝ ነው አትንካኝ። ምንድን ነው? አብጧል። ሁለቱም አይኖች አሞኛል። ለምን አሞኛል? ብቻ አላውቅም። የሆነ ነገር እንደሆነ አላርጅክ ነገር ነው። የሆነ ነገር ነው። ምንድን ነው? ለአላርጂክ አይ መድኃኒት ምናምን አይኖረውም ነው ያለ አይመስለኝም። ምንም መድኃኒት ምናምን ካለ እፈልጋለሁ፣ ግን ያለ አይመስለኝም። ምናልባት እኮ እንደዚህ ሊለቅ ይችላል። እንደዚህ አሁን ሊለቅ ይችላል። ስለሳምከኝ ይለቅ አይለቅም። እንዴት እንደምጠይቅሽ አላውቅም። የሆነ ነገር ልጠይቅሽ ያሰብኩ ነበር። እሺ ጠይቀኝ። እምቢ እንደማትይኝ ተስፋ አደርጋለሁ። ጠይቀኝ። መጀመሪያ ከጠይቀኝ በኋላ ኧረ ጠይቀኝ። እንጀቴን በላሁ። ማታ እራት ልጋብዝሽ። ያኔ ግን ወይን መጠጣት ግዴታ ነው። እንትን ወይን የሌለበት እራት የለም? የለም፣ ግዴታ ነው። ልጠጣ? ቤተሰቦች ግዴታ ነው ማለት እራት፣ ትልቅ እራት፣ ቆንጆ እራት ግብዣ ልጋብዝሽ። እኔና አንቺ ብቻ ሆነ ላስብበት። አሁኑን ንገሪኝ አጠገብሽ እያለ እንዴ? አይ ላስብበት ነው፣ ከዛ እነግርሃለሁ። ማለት ምንድን ነው የምታስቢበት? አሁን ለምንድን ነው የማትነግሪኝ? እራት እንበላለን፣ ወይን እንጠጣለን። ማለት አላሰብኩበትማ፣ ማሰብ ያስፈልጋል። ወይን ግን የሚለው ነገር አላውቅም። ልጠጣ አልጠጣም? ትጠጣ ፍቃድላት፣ በቃ ትጠጣ። ለዛሬ እራት ግብዣ ስለሆነ ትጠጣ። ስለዚህ ሸርሽኛ አንዴ እኮ መጠጣት ከጀመርኩኝ ከዛም በኋላ ጠጪ የሆነው። እሺ ብለሽኛል አላልሽኝም? ሆነሽ እሺ በቃ የምርሽን ነው? እሺ ተስማማ። ምንድን ነው በእግዚአብሔር እሺ ስለርሽን እስብለኝ። እኔም ጸባይ ስተካከለ የቱ ጋር ሰምሽ? እዚህ ጋር እዚህ ጋር የቱ ጋር ሰምሽ? የቱ ጋር ሰምሽ? እሺ ይሻላል ወይስ እጅ ይሻላል? ከዛ እዚህ ጋር አይ አልፈልግም። ግንባሬ በቃ ለምን ለምን? አይ አፍራለሁ። እንዴ ለምን አፍራለሁ፣ አልፈልግም። እሺ ምን አይነት እራት ግብዣ እንዲሆን ነው የምትፈልጊው? ንገሪኝ። እኔ እንጃ ምን አይነት የትኛውም አይነት ቢሆን ችግር የለም። እኔ ግን የማስበው ትልቅ የእራት ግብዣ ነው የሚሆነው። ግን አልነግርሽ፣ ግን በቃ በጉጉት ሁሉም ሰው እንደሚጠብቅ ተስፋ አደርጋለሁ። ግን ወይን ጠጥተሽ በኋላ ሰክረሽ ምን እንደምታደርጊ ኃላፊነት ሁሉ ሰድ አልወሰድ እንዴ? ጠጥቼ ምን አደርጋለሁ? እኔ እንጃ። የሆነ ነገር ልታደርግ ትችላለሽ። ለምሳሌ አትነካካኝ። ምን አደርጋለሁ እኮ? ምንም አደርጋለሁ።
ምንድን ነው የምታደርገው? አሁን እያደረግኩት ያለውን ነገር ኧረ ዞር በል ምንም ዞር በል ምንም አላደርግም። እኔ ስነ ስርዓት ያለኝ ሰው ነኝ እና እቀመጣለሁ። ከዛም በኋላ እጠጣለሁ። እንቅልፍ ወስደኛል፣ እተኛለሁ። ከዛ በቃ ትተኛለሽ? አዎ እተኛለሁ። አይ ጥሩ ነው። እኔም እንድትተኝ ነው የምፈልገው፣ ሌላ ምንም አልፈልግም። ኧረ ጌታ ኧረ ተወኝ በእናትህ። እና ብቻ ይሄን እውነትም ሰርቷል መሰለኝ። ገና አንድ እንደዚህ የሰራ ከዚህ ምንም አልጠጣሁም። የተሻለ ቀዶት ቀምሰሃል። ሽታው ነው በሽታው ነው የሰከረው። ወይ በጣም ስለናፈቅሽኝ ይሆናል። አይ እኔ እንኳን እንደዛ ሊሆን ይችላል። እንደዚህ ፀሐይ መስለሽ ይሄ እኮ ህገ መንግስቱን የጣሰ ነገር ነው። 2 ፀሐይ በአንድ ቀን ውስጥ አይወጣም። አንቺ ግን ይሄት እኮ ሲሰክዘኝ ማለት ነው። ልብ የሌላት ሴት ብትሆን ማለት ነው ፍቅር ራስ ይዛታል። እና አንቺ ያዳዝሽ ካንተ ነው ከኔ እና እንደዚህ ጋር ሌላ ሰው አለ መመለስ ግዴታ አይደለም እኮ። አልመልስም ምንም በቃ ልቀቀኝ። አይ እንደዚህ ተመችቶ አይ ብዬው ልቀቀኝ። ከረት ልቀቀኝ። ወይ ግን አሁን እኔ ብጠጣ ለዛ ነው። አትመኑ አትጠጡ። ቦታ እንቀያየራለን። እንደውም ጠጥቼ እንትን ይበልልኝ ምን ይጣልኝ። አሁን በደንብ ጠጣና እምቢ አልፈልግም። እኔ በበሉት በኩል እኔ ሰው በበለው በኩል አልበላም። ሰው እንዴ እና ሰው እንጂ ምንድን ነው ሌላ? እንዴ ሰው በደሽ አራክሽ እንዴ ማላቆ ሰው ነው የሚባለው። ማቆም ሰው እኔ ችግር አለብኝ። በነገራችን ላይ እንዳትቀየም። ማነው ያንኳኳው? የምትጠብቀው ሰው አለ? ኧረ የለም። እኔ የጠራሁት ሰው የለም። በዚህ ሰዓት ሰው ጠርተህ ማለት ነው? ምናልባት ከሱቅ ምናምን ሊሆን ይችላል። ማነው በዚህ ሰዓት? እንጃ። ከሱቅ ያዘህ እስካውቃለህ? ኧረ የለም። እና እሺ ሂድ ክፈት። ማን ነው? ኧረ ማንም አይደለም።